ዳጣ እናቷ በህይወት እንዳለች አወቀች። የኤቢ እናት ደግሞ ናታንን በቃ ልጅ እንድታገባ እፈልጋለሁ የማለት ቅራቦት አቀረበች ማለት ነው። እኔ በጣም ማርታን የታዘብኳን ነገር ምንም ያክል እንኳ ልጇ ብታፈቅረው ናታንን እንዴት ነው ልጅን አግባ ብላ የምትጠይቀው? በማህበረሰቡም ባሳለፍናቸው ጊዜያቶች ተደርጎ የማይታወቅ ድርጊት ነው ያደረገችው ማርታ። ለምን ይሄን ነገር ልታደርግ ሞከረች? በጣም ያሳፍራል። ውድ የተከበራችሁ የሀያት ዩቱብ ቤተሰቦች ቻናሌን ላይክ፣ ሸር፣ ሰብስክራይብ በማድረግ አበረታቱኝ። እንግዲህ ናታንና ዳጣ እንደተፋቀሩ ሁላችንም እናውቃለን። አቢጌል ደግሞ የጭካኔዋ ጭካኔ አሁን ላይ የሰላምን ስልክ እያፈላለገች እና ለመጥለፍ እያወራችባት ነው ማለት ነው። ይህን ነገር ግን ማድረጓ ለምን ይጠቅማታል? እሷ እኮ አቢጌል እኮ ሰላም ነፍሰ ጡር የሆነችው ከናታን መስሏን ነው። የቅናት መንፈስ አድሮባት ነው። እንደኔ ግን አቢጌል ማለት ነው ትዳር ብትይዝ ሳምንት ወይም 15 ቀን በትዳሯ ውስጥ ሰላም የምትኖር አይመስለኝም። ዳጣ እና አባትየው መኪና ውስጥ ሆነው ሲያወሩ ነበረ። እኔ እናቴ ካለች ብቻ በዚህ እደሰታለሁ፣ እባክህ አባዬ እናቴ ያለች የለችም በሚለው ነገር አፋጣ እየጠየቀችው ነበረ። እሱም ትንሽ ቢያንገራግራትም ነገራት። ልክ እናት እንዳላት እና እናቷም እዚሁ እንዳለች ነገራት። በቅርቡ ጊዜ ግን አስተዋውቄሽ በጣም እንደምትደሰት እሷም እኔም በጣም ደስ እንዳለኝ እሷም ደስ ይላታል አላት። ግን እንዴት ነው የወለድከኝ አለችው። ለሚስትክና ለትዳር ክብር ካለክ እንዴት እኔ ልወልደኝ ቻልክ ብላ ስትጠይቀው እኔ በተሳሳተ መንገድ ነው የወለድኩሽ እናቴስ ስትለው እናትሽ እንኳ አስባበት ነው የወለደችሽ አላት። እንዴት አንተ ተሳስተህ ወለድከኝ? ተሳስቼ ስትል ልጅ ተሳስቶ ይወለዳል እንዴ አለችው። እሱም እንዲህ አላት፣ ዳጣዬ ከዚህ በላይ አታስጨንቂ፣ በቃ አንድ ቀን በተሳሳተ ተፈጠርሽ አንቺም፣ ከዛም ይሄው ትልቅ ልጅ ሆንሽ አላት። በቃ ችግር የለውም ግን እናቴን እንድታሳየኝ አለችው። በቅርቡ አሳይሻለሁ ስለዚህ እንዳታስቢ አላት። እሷም እሺ አለችው። ግን አባዬ አለችው ለምን እናቴ የት ቦታ እንዳለች ብቻ አትነግረኝም? ከዛ እኔ ራሴ አገኛታለሁ አንተ ብቻ የት ሰፈር እንደምትኖር አስረዳኝ አለችው። እሱም ይህንን ምንም ልነግርሽ አልችልም እኔ ራሴው ወስጄን ማስታወቅሽ አላት። ከዛም እሺ አለችው። በጣም ይገርማል ግን እንዴት ነው ደረጀ ለሚስቱ ክብር እያለው ከሌላ ሴት ጋር ያደረው? በጣም ያሳዝናል። ግን እኔ ሳስበው ከሰላም የወለዳት ነው የሚመስለኝ። ሰላም የዳጣ እናት ትመስለኛለች ሳስበው። እናንተስ እንዴት ነው የምታስቡት? እስኪ ንገሩኝ ማለት ነው። ሁላችንም የሆነ ሀሳብ ሊኖረን ይችላል። እናም እናንተ ምን አሰባችሁ? ከዛም አብጌል ደግሞ ውሃን ትጠራና ውሃዬ አለቻት። ወይ አለቻት፣ ነይ የሰላምን ስልክ አምጭልኝ፣ እወድሻለሁ የሰላምን ስልክ ካመጣሽልኝ አለቻት። እንዴ ምን ያደርግልሻል የሰላምን ስልክ አለቻት። ፈልጌው ነው ሂጂ እባክሽ አምጭልኝ አለቻት። እሷም እምቢስ ብትለኝ አለቻት። አልቅሽባትና ትሰጥሻለች ወይም ላሰጥሽም ከፈለገች ደግሞ ስመጭ በጥፊ ልሻለሁ አለቻት። እሷም ፈርታ ሂዳ ሰላም ጋር ሰላምዬ ስልክሽን ስጭኝ አለቻት። ለምን አለቻት። ግን እኮ እኔ አይደለሁም የፈለግኩት አቢጌል ናት የፈለገችው ስልክሽን አለቻት። ደግሞ ስልኬን ለምን ፈለገችው አለችና አልሰጥም ብላለች ባያት ሂጂና ብላ አልሰጥም ብላለች ብላ ነገረቻት ማለት ነው። እሷም በጣም ተናደደች። የናታንን ክላስ ስታጸዳ አቢጌል ወደ ኩሽና ሄዳ የሰላምን ስልክ አየችባት። የሰላምን ስልክ አይታ ግን እናቷ ከስራ ስተመመለስ ጠርፏት ነበር ለእናቷ ለማውራት። በጣም የሚያሳዝነው ሁኔታ ግን ናታንን ወደ ክላሱ ሲገባ ተከትላ ማርታ ናታንን ጠየቀችው። ናታንን እንዲህ አለችው፣ አንተ ተምረህ ስጨርስ የት መኖር ፈልገው አለችው። እዚሁ አዲስ አበባ መኖር ፈልጋለሁ እማዬ አላት። እዚህ አዲስ አበባ መኖር ከፈለግ ታዲያ አግብተህ ወልደህ ጥሩ ህይወት መኖር አትፈልግም? እንዲህ አለችው።
ፈልጋለሁ ተተገኘ ጥሩ ህይወት አላት። እሺ በቃ ናታንዬ ጥሩ ህይወት እኮ ሞልቷል። አንተ ብቻዬን ጣል አድርገህ መመልከት አለብህ አለችው። እሱም እሺ በቃ ችግር የለውም እመለከታለሁ አላት። እሺ እንድትመለከት አደራህን። በዚሁ ራቅ ጥሩ ጥሩ ሴቶች ሞልተዋል። ከዚሁ ከቤት ሳወጣ አለችው። ግን ናታንዬ አለችው አንድ ነገር ልጠይቅህ አለችው። ጠይቂኝ ምን ችግር አለው እማዬ አላት። እሺ ከአቢገልና ከዳጣ ማነው ጥሩ ሰው? በቃ ላንተ የሚመችህ ማንኛዋ ናት አለችው። እንዴት አለ። ለብቻው ናታን ማውራት ያዘ። እናት ፊት ልጇን ማማት በጣም ይከብዳል። ምን ብዬ ነገራት? እንግዲህ ናታን ለብቻው ለትንሽ ደቂቃ ካወራ በኋላ እማዬን ምን ልበላት? ልጇን መቼም በሷ ፊት ማማት ጥሩ የሚመጣ አይመስለኝም። እንዲህ ብዬ ልንገራት? አቢጌል እኮ በጣም ቆንጅዬ ናት። ጸባዋ ብቻ ትንሽ ያስቸግራል እንጂ አላት። አዎ አለችና እሷም በፈገግታ አቢጌል እኮ ቆንጅዬ ናት፣ ግን ጸባዋ ትክክል ናት። ጸባዋን ደግሞ ስታገባ ታስተካክላለች አለችው። ከዛም ናታን እንደዚህ እንደተባባሉ ማርታ ጥለው ወጣች። ናታን ለብቻው ሆነ። ይች ሴትዮ ምን እያሰበች ነው? ልጇ እንዳገባላት ትፈልጋለች ማለት ነው። ሊገባኝ አልቻለም። የማሚና የአቢጌል ነገር ግራ በጣም ያጋባል። ምን ነው እንዴት እንደዚህ ወንድ ልጅ መዳፈር ምን አስፈለገ? ዳጣ ናት በቃ ጸባዋ፣ ሁሉ ነገሯ ደስ የሚለኝ እኔ ዳጣን ነው ማግባት የሚፈልገው ዳጣን ነው ያለ ለብቻው ያወራ ያዘ። ወይዘሮ ማርታ እንግዲህ በደስታ ተውጣ በቃ ልጄን ይወዳታል ብላ ውስጧ በደስታ ተውጧል። ናታን ግን እሷን አይፈልጋትም። ያው ለእናቷ ብሎ ብዙ ነገር እንዳይል ፈልጎ እንጂ። አቢጌልም በጣም እንዳማረባት ታሳያለች። አሁን ላይ የምትለብሳቸው ልብሶች ከባል ጋር የሚለበሱ የምኝታ ልብሶች፣ ራቁቷን መሄድ ነው የቀራት። በጣም የሚገርመው ነገር ሀረካቷ በጣም ይደብራል ከምንም በላይ። ሰላም እንግዲህ እንደተለመደው ልጇን ከየት እንደወለደችውና ከየት እንዳረገዘችው መናገር አትፈልግም። ያ ማለት ደግሞ መናገር የማትፈልገው ለራሷ ብቻ ነው እንጂ ማወቅ የምትፈልገው አባቱን አትናገርም። ልጁ የተረገዘው በእርግጥ ተደረጀ ቢሆንም ለደረጀ ግን ምን ብላ ልትነግረው ነው? ደረጀ እንዳሳለፈው ባለፈው ወር ብላ ያሳየችው ቪዲዮ ላይ ከሆነ እንግዲህ ሰኮ ከዛ ናታን ደግሞ ዳጣ ሳሎን ቁጭ ብላ ቴሌቪዥን እየተከታተለች ፊልም እያየች በነበረችበት ሰዓት መጥቶ ዳጣን ሲያያት ደስ አለው። አጠገቧም ለመቀመጥ ሞከረና አጠገቧ ለመቀመጥ ፈራና ራቅ ብሎ ተቀመጠ። ከዛም ዳጣ አላት እንዴት ነሽ አላት። ደህና ነኝ አለችው። ምን እየሰራ ነው አንተ አለችው። አንቺ አላት እሱ። ከዛ ነይ እስኪ ውጭ ወጣ ብለን የፈለግሽውንም ነገር ገዝቼልሽ እመጣለሁ። እኔ ወጣ ብለን እንምጣ አላት። እሷም አይ አለችው። ያቺ ሚስትክ ደግሞ ትግደለኝ እንዲያንተን ተከትዬ የምወጣው ምን አስበክ ነው አለችው። ወላ ምን እያልሽ ነው እንዴ? ወላ እሷ ምን ታደርግሻለች? ለምንድነው እሷን የምትፈሪያት አላት። ከዛ እንዴ ዳጣ ከምሬ ነው የምልሽ፣ ካሁን ወደዛ አቢጌልን ሚስትክ ምናምን ካልሽኝ በጣም ነው የምንጣላው አላት። እንዴ እኔ እኮ አላገባኋትም፣ ለምንድን ነው እንደዚህ የምትይው? ለምንስ ትፈሪያታለሽ አላት። እኔ ከእሷ ጋር መጨቃጨቅ ሰልችቶኛል፣ እባክህ ናታን ተወኝ አለችው። ከዛም እልቁንስ ነይ እንውጣና የፈለግሽውን ነገር ገዛዛልሻለሁ፣ በዛውም ፈታ ብለን እንመጣለን። ከምርህ ነው አለችው። መሄድ ፈልጋ ነበር ዳጣ፣ ግን የአቢጌል ነገር በፊት ለፊቷ እየመጣ ድቅን ይልባታል። የት ነው የምንሄደው? ወዴት ነው የምንሄደው ስትለው ይህን እኮ አልነገርከኝም ንገረኛ ስትለው አይ እነግርሻለሁኝ ምን ችግር አለው? ነይ የምንሄድበትን ሰው ስንወጣ እናወራለን፣ ነይ እንሂድ አላት። እሷም ልትሄድ ስትዘጋጅ አቢጌል መታ ምን እያወራችሁ ነው? ስለምን ነው የምታወሩት? ስለምንድን ነው ስትል ዳጣም ይኸው መጣችልክ ተወኝ እባክህ አለችው። ከዛ እሱ ብድግ ብሎ ደህና ዋሉ ብሎ ወጣ። ናታን ግን ደስተኛ የሚሆነው ከዳጣን ከውጭ ላይ ሲወጣ ነበር።
አቢጌል ከዛም ዳጣን አፍጥጣ ያዘቻት። ምንድን ነው ከሱ ጋር አወራሽው? ምንድን ነው? ስለ ሰላምና ስለ ሀገር ነው ያወራነው አለቻት። ስለ ሰላም ደግሞ ምን አወራችሁ? ያስረገዛትን ሰውዬ ታውቃላችሁ እንዴ አለች። አይ አንቺ ደግሞ እንደው ስለ ሰላም ስለ ሀገር ነው ያልንሽ እንጂ ሰላምና ሀገር ምን አገናኘው? ስምና ሀገር ምን አገናኘው? ብላ አለቻት። እንዴ ስለ ሰላም ነው የሚያወራነው እያልሽ አለቻት። አይ ስለ ሰላም ብናወራም እኮ ስለ ሰላም ስለዚች ሳይሆን ስለ ሀገር ሰላም ነው አለቻት። እና አንቺ ደግሞ እንደው ሁሉንም ነገር አጥብቀሽ መጠየቅ ትወጃለሽ አለቻት። አቢጌልም ተናደደች። እንደዛ ስትላት ለምንድን ነው እንደዚህ የምትይኝ አለች። እንዴ ነገርኩሽ በቃ አንቺ እንደ ናታን ጋር ቆሞ ያየሽው ሴት ሁሉ የሚያፈቅሩት ይመስሉሻል? ተይኝ እባክሽ አለቻትና አቢጌልም ወደ ክላስ ሄደች። ዳጣም ጮኸችና ይቺ ሴትዮ ብቻን ያላቅም መጨረሻዋን ማንም ያው እያለች ዳጣ እንትን ትለያዘኝ። ከዛም ወደ ፊልሟ መከታተል ገባች። ሰላም መጣችና ሳሎን አቢጌል ብቻ ቁጭ ብላለች። ሰላምን ቁጭ ልትል ነበር። ሰላም እኔ እኮ አንድ ነገር ሳላጣራ አልፋታሽም እና የልጅሽ አባት ማን ነው አለቻት። እሷም ምን አገባሽ? ምን ያደርግልሻል? ምን አጣየቀሽ? አንቺ አላረገሽ እኔ ነኝ የተሸከምኩት። አንቺ ምን ከበረሽ? ስለኔ ልጅ አባት ማጣራት ስለምን ፈለግሽ አለቻት። ማወቅ ስለፈለግኩ ንገሪኝ አለቻት። አልነግርም አለቻት። አንቺ የመጠየቅ መብት እንዳለሽ እኔም ያለ መናገር መብት አለኝ። አትጠይቂ። አንቺ ደግሞ ከኔ ጋር መወዳደርም ሆነ ማውራት የለብሽም። እኔ እናትሽ ነኝ፣ አንቺ ገና ልጅ ነሽ። ስለዚህ ወሬ ሲጀምር ምን አጠያየቀሽ አለቻት። እሷም በጣም ተናደደችና ጥላት ሄደች። ሰላም አቢጌልም ይህን ነገርማ ሳላጣራ አልተውም አለች። ወይ ጉድ! አቢጌል መቼም ማንኛውንም ሰው አትፋታም። ይህ ልንገራችሁ በጣም የምታደክም ልጅ ናት። እናቷንም ቢሆን ታደክማለች። አባትየው በቃ ዳጣንና አቢጌልን ስታያቸው እንዴት ነው አለች ማርታ። አቢጌል በጣም ጸባይ የላትም፣ ብታገባ ራሱ ሳምንት የምትኖር አይመስለኝም አላት። ከዛ እሷም እኮ እኔም እኮ ታገባው ወዲህ ነው ነፍስ ያወቅኩት እንጂ ሳላገባ በፊት እልከኛ ነገረኛ ነበር ኳላ ማርታ። እና ናታንንና አሁን አቢጌልን መዳር አለብን። ዳጣና ደግሞ ናታን የሚያወሩት ወሬ ደስ አይልም። በዛ ምክንያት ነው ከኤቢ ጋር የሚጣሉት አለች። ደረጃም ብድጋለና አዎ ከኤቢ ጋር ኤቢ ከዳጣ ጋር የምትጣላው ሁሌም በናታን ጉዳይ ነው። ዳጣ ግን ምንም አይነት ስለዛ ነገር ሀሳቡም የላትም። ምንም የምታውቀው ታሪክ የላትም። ስለ ፍቅር ብትያት፣ ስለ ትዳር ብትያት ምንም አታውቅም። አቢጌል ስለወደደችው ብቻ እኮ ናታን የእሷ ሊሆን አይችልም አላት። እሷም እንደዛ ስትለው አይ ይወደዳሉ እኮ ብቻ ዳጣ በመካከላቸው እየገባች እያጣላቻቸው ነው እንጂ አለች። ማርታ ለልጇ ታደላለች። ግን እኮ አላት ኤቢና ናታን ምንም ሊገናኙ አይችሉም። ጸባያቸው ብቲ ሁለ ነገራቸው ምንም አይግባባም አላት። ቢሆንም እሷና እሱን ማጋባት አለብን። ደግሞ ከተጋቡ በኋላ በትዳር ሲኖሩ በፍቅር ሊኖሩ ስለሚችሉ ይህን ነገር በዚህ ነገር ማስተዋል አለብን እያለች ትመክረዋለች። ደግሞ እኮ ኤቢ ቆንጅዬ ናት አለች። ሁሉም ልጅ አላት ለእናትና ለአባቱ ቆንጆ ነው፣ ግን ለባል ወይም ለናታን ወይም ለሌላ ወንድ ኤቢ ቆንጆ ሆና ላትታየው ትችላለች። ለአንቺ ቆንጆ ሆና የተታየችሽ ለሌሎቹ ደግሞ ቆንጆ ላትሆን ትችላለች። ያንን እሰብ ያላት እኛ ደግሞ በፈለግነው ሳይሆን ልጆች ተፈላልገው ተዋደው ተፋቅረው በፍቅር ወድቀው ቤተሰብ ጠይቀው ዳሩን ተዋደናል ብለው ሲሉ ነው እንጂ ኤቢ ስለወደደችው ብቻ ናታን ያገባታል ማለት አይደለም ማለት። እሷም እና ታዲያ ኤቢ እየወደደችው እሱ ማንን ያገባል አለችው። ናታን ኤቢን ምንም የሚፈልጋት አይመስለኝም። ምንም ለትዳር እንኳን ለትዳር
ለማየት ራሱ አይፈልጋትም። ጸባዋ በጣም ያስጠላዋል አላት። ከዛም እንደዛ ስትለው ቤተሰብ ስለተዋደደ ችግር የለውም ይጋባሉ አለች። ማርቲ ኤቢን ናታን አይፈልጋትም። ይህን ነገር አስተውይ። ልጅሽን ከማይወዳት ሰው ጋር ግድ ማጋባት ማለት ነገ ከነገ ወዲያ ይፈታታል፣ ይለያያሉ ማለት ነው። እኔ ደግሞ ኤቢን ምድራት ለሚወዳት ወንድ እንጂ ለማይወዳት ወንድ አልድራትም። ናታን አይወዳትም አላት። አሁን አንቺ ናታንን ግድ ድረዋለሁ የምትይው አስገድደሽ መሆን አለበት እንጂ ኤቢን በፍጹም አይፈልጋትም። እንደዚህ ደግሞ አትበይ። ያልወደዳትን ሰው እሷ ስለወደደችው ብቻ ለራሷ ማድረግ አችልም። እሷ ስላፈቀረችው ብቻ እሱን አፍቅሬ ማለት አችልም። እሱም ሲያፈቅራት ነው። እኔ ደግሞ ኤቢን ምድራት ለሚወዳትና ለሚያፈቅራት ልጅ ነው። እባክሽን ተይ አላት። እሷም እሺ በቃ ይህን ነገር እንዲዋደዱ እንዲወዳት የምታደርግበትን መስፈርቶች አስረዳታለሁ አለች። እሺ አለች። ከዛም አቢጌል ደግሞ ኩሽና ውስጥ ሄዳ የሰላምን ስልክ ኮርኩራና አይታ ውስጡንም ውጩንም አይታባት መጣች። ስልኳንም ልጠልፈው ይዛለች ማለት ነው። ይቺ አቢጌል ማለት ሰላምን አተፋታቻትም። ሰላም ያረገዘው ከደረጀ ነው። አቢጌል ግን የምታስበው ሰላም ያረገዘችው ከናታን እንደሆነ ነው። ናታን ከእሷ ጋር የሚማግጥ ነው መስሎ የሚታያት። ጉድ! አንድ ወንድ እኮ ሲያፈቅሩ ሴቶች ምንድን ነው ችግራቸው? ያ ወንድ አንድ ሴት አጠገባቸው ያለ ሴት ካረገዘች በቃ እሱን ያስረገዛት እያሉ እንቅልፋቸውን ይነሳሉ ማለት ነው። እንግዲህ ለማርቲ ክላሷ ገብታ እማዬ የሰላምን ስልክ አየሁት ፈተሽኩባት አለቻት። እና ምን ላድርግ አንቺ ነገረኛ ውጭ ሊተክላሲ አለቻት። እማዬ ልንገርሽ፣ እኔ አንድ ነገር ከጀመርኩ ሳልጨርስ እንደማልተው ታውቂያለሽ። እንደዛ ብለሽ አስቢኝ። ለዛ ነው እኔም የእሷን ስልክ የፈተሽኩባት አለቻት። ለምን ፈተሽ? ለምን እንደዚህ ያደረሽ? ብላ እሷም ጮኸችባት። እማዬ ልንገርሽ፣ ስልኳ ላይ ያለው ነገር እና ያየሁት ነገር በጣም ያሳዝናል አለቻት። ምን አለ እና ስልኳ ላይ ምን አየሽ አለቻት። ቤተሰብ የሚበጣብጥ ነገር ከሆነ ያየሽው እባክሽ አቢጌል እንዳትነግሪኝ፣ ታዩ እዛው ይቀመጥ አለቻት። እና ማየ ቤተሰብ ቢበጠብጥስ ታዲያ ተደብቆ እስከ መቼ ድረስ ነው? ማየ ማወቅ የለብሽም አንቺ ማወቅ አትፈልጊም እንዲህ ምን እያሰብሽ ነው አለቻት። አቢጌል እንዳትነግሪኝ ነገርኩሽ፣ ቤተሰብ የሚበጠብጥ ነገር ከሆነ ምንም ነገር መስማት አልፈልግም አለች። እማዬ እመኝ ልንገርሽ አለቻት። እሺ ንገርኝ አለቻት። ከዛ ሰላም ያረገዘችው እና ከማን ነው ሰላም ያረገዘችው እያለች እየደጋገመች ልነግራት ስትል ቪዲዮ አለቀ። በጣም የሚያሳዝነው ግን ከደረጀ ነው ብላ ባትነግራት እኔ እንጃ ምን እንደሚፈጠር። ሁለተኛ ቪዲዮ ላይ እስኪ ቀጣይ እንሰማለን እናያለን ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች እስከ መጨረሻው ስላዳመጣችሁኝ አመሰግናለሁ። በቀጣይ ቪዲዮ ውስጥ የምንገናኝ ሰላም ያቆየን። እወዳችኋለሁ፣ አከብራችኋለሁ። ባይ ባይ። ኢትዮጵያ ሀገራችንንም ሰላሟን ብዝት ያደርግልን። በያለንበት የዓለም ዳርቻ ሁላችንም ሰላም ያደርገን። ባይ። በቀጣይ ቪዲዮ ደግሞ እስከምንገናኝ ሰላም ያቆየን፣ ሰላም ያገናኘን። ሀባይብ